ወነአምን በአሐቲ ቅድስት ቤተ ክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የማኅፀነ ቤተ ክርስቲያን ዩቲዩብ ቻናል ተከታታዮች በዚህ እንግዲህ በተከታታይ ክፍለ ትምህርት አምስተኛውን ድረስ አሁን ይዘን መጥተናል ማለት ነው። እስከ አምስተኛ ድረስ እስከ አራተኛ ክፍል ድረስ ስንሰራ ቆይተናል። አሁን ደግሞ አምስተኛውን ይዘንላችሁ እንቀርባለን ማለት ነው። ይህ አገልግሎት ለሁሉም መድረስ ይችል ዘንድ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም በደንብ በጣም አስፈላጊ ከመሆኑ የተነሳ የተሻሉ ነገሮችን መስራት እንድንችል የእናንተም ሀሳብ አስተያየት ስለሚያስፈልገን ኮሜንት ላይ በንቁ ሁኔታ እንድትሳተፉ እንጠይቃለን ማለት ነው። እሺ ቀጥታ ወደ ትምህርቱ እናልፋለን። የዛሬው ክፍለ ትምህርት መኃልየ እግዚአብሔር ለዳዊት ይላል ማለት ነው። መኃልየ እግዚአብሔር ለዳዊት በጽድቅ ወኢይኔስ። መኃልየ እግዚአብሔር ለዳዊት፣ እግዚአብሔር ለዳዊት ማለ። በቀጥታ ምንም ግራ ቀኝ የለውም። ለም ለ ነው ተብሎ የተፈታው መኃልየ ማለ ነው። እግዚአብሔር ለዳዊት ለዳዊት ነው። እግዚአብሔር ለዳዊት ማለ። ይሄ በጣም ቀላል ነው ማለት ነው። መኃልየ እግዚአብሔር ለዳዊት በጽድቅ። ጽድቅ ማለት እውነት ማለት ነው። በጽድቅ ማለት እኛ ዝም ብለን እንደምንፈታው ዝም ብለን በጽድቅ ማለት አይደለም። ጽድቅ ማለት እውነት ተብሎ ስለሚፈታ ማለት ነው። መኃልየ እግዚአብሔር ለዳዊት በጽድቅ ወኢይኔስ። እግዚአብሔር ለዳዊት በእውነት ማለ ይልና ወኢይኔስ አይጸጸትምም ይላል። ማለ ብሎ አንድ ግስ ስላለ እዚህ ጋር መልሶ ወን ተጠቀመ ማለት ነው። ወኢይኔስ ነስሐ ተጸጸተ። ይኔስ ይጸጸታል። ይነስ ይጸጸት ዘንድ ይነስ ይጸጸት። ተመልከቱ፣ እንደዚህ ብሎ አናቅጹ ይዘረዘራሉ ማለት ነው። እሺ መኃልየ እግዚአብሔር ለዳዊት በጽድቅ ወኢይኔስ ይልና እስመ እምፍሬ ከርስከ ከሆድ ፍሬ። እስመ እምፍሬ ከርስከ ከሆድ ፍሬ አነብር ዲበ መንበርከ፣ በመንበርህ ላይ ዲበ ማለት ላይ ማለት ነው። በመንበርህ ላይ አኖራለሁ። አነብር አስቀምጣለሁ። አንበረ ያነብር ያንብር እያለ ይላል። እሺ መኃልየ እግዚአብሔር ለዳዊት በጽድቅ ወኢይኔስ እስመ እምፍሬ ከርስከ አነብር ዲበ መንበርከ። እስመ ማንን ይይዛል? አነብርን ይይዛል ማለት ነው። አኖራለሁና ይላል። ተመልከቱ፣ አነብር ማለት አስቀምጣለሁ ወይም አኖራለሁ ማለት ነው። እስመ ሲጨመርበት አንቀጹ እንዳያሰር ሆነ ማለት ነው። ታሰረ ማለት ነው። ስለዚህ ምን ይላል? አኖራለሁ አስቀምጣለሁ ያለው አስቀምጣለሁና አኖራለሁና የሚል ፍቺ ይኖረዋል ማለት ነው። አንበረ ቢልም ኖሮ ምን ይላል ማለት ነው? አኑሯልና አስቀምጧልና ይላል ማለት ነው። በነባር ወይም በኃላፊ ትእዛዝ በኃላፊ ግስ ማለት ነው። እንደዛ ይላል። አሁን ግን ያለነው ምን ላይ ነው? ትንቢት ግስ ላይ ነው ማለት ነው። አነብር ያለው ትንቢት ነው። ወደፊት አስቀምጣለሁ እንደማለት ነው። ይችል ነው ለመናገር የፈለገው። አነብር ዲበ መንበርከ ወሶበ ተወክፎ ውእቱ ጻድቅ። በተቀበለውም ጊዜ ይላል ማለት ነው። ተወክፎ ተቀበለው ይላል። ተወክፈ ብሎ ተቀበለ ይላል። ለምሳሌ ተወከፍ ጸሎተነ ውስተ ንዑአ ሰማይ ማለት ጸሎታችንን ተቀበልልን ማለት ነው አይደል? ተወከፍ ጸሎተነ ስንል ለምሳሌ ጸሎታችንን ተቀበልልን። ጸሎትነ ቢል ጸሎታችን ይላል። ጸሎተነ ሲል ደግሞ ጸሎታችንን ይላል። ልክ እንደዚህ ማለት ነው። ወሶበ ተወክፎ ውእቱ ጻድቅ። ይህ ጻድቅ ወይም ደግሞ ያ ጻድቅም በተቀበለው ጊዜ ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ። ክርስቶስ በሥጋ ከእርሱ እንደሚወለድ ተመልከቱ። ይሄ እንዴት ነው የተፈታው? ከመ እምኔሁ እምኔሁ ከእርሱ ይላል ራሱን ችሎ። እም ከነው ሁ ደግሞ ዝርዝር የወንድ ወንድ ዝርዝር ሁ ነው ማለት ነው። ስለዚህ ከእርሱ ክርስቶስ በሥጋ እንደሚወለድ ፈቀደ እግዚእ ይላል ማለት ነው። ከመ እምኔሁ ይትወለድ ክርስቶስ በሥጋ ፈቀደ እግዚእ። እግዚአብሔር እንደፈቀደ ጌታ እንደፈቀደ እያልን እንሄዳለን ማለት ነው። መኃልየ እግዚአብሔር ለዳዊት በጽድቅ ወኢይኔስ እስመ እምፍሬ ከርስከ አነብር ዲበ መንበርከ ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ
ፈቀደ ይህስስ ከመ እምኔሁ ይትወለድ ክርስቶስ በሥጋ ፈቀደ ይህስስ ወይርከብ ይላል። ፈቀደ ይህስስ ይፈልግ ዘንድ ቅድም አይተናል። ፈቀደ ማለት ወደደ ማለት ነው። ፈቀደ ወደደ ይላል። እንግዲህ መፍቀድ ማለት መውደድ፣ ፈቃደኛ መሆን ማለት ነው። አንድ ሰው ፈቃደኛ የሚሆነው ለወደደው ነገር ነው። ስለዚህ የግዕዝ ሰዋስው እንደዚህ አድርጎ ያስቀምጠዋል። ፈቀደ ብሎ ሰምረ ብሎ በምስጢርም ያመጣዋል። አሁን በትርጓሜ ያመጣል። ግን አሁን እዚህ ጋር የትርጓሜውን ክፍል ሳይሆን የምናየው የነጠላ ትርጉምን ክፍል ነው ማለት ነው። እናስተውሎ በደንብ መያዝ ይገባል። ወሶበ ተወክፎ ውእቱ ጻድቅ ከመ እምኔሁ ይትወለድ ክርስቶስ በሥጋ ፈቀደ ይህስስ ወይርከብ ይፈልግ ዘንድ ያገኝም ዘንድ ፈቀደ ይህስስ ወይርከብ ማኅደሮ ለእግዚአብሔር ቃል የእግዚአብሔር ቃል ማደሪያውን ይፈልግና ያገኝ ዘንድ ወደደ ይላል። ራሱ ይህስስ ማለት ይፈልግ ዘንድ ነው። ፈቀደ ይህስስ ወይርከብ ረከበ ብሎ አገኘ ይላል። ይርከብ ሲል ያገኝ ዘንድ ይላል ማለት ነው። ወይርከብ ያገኝም ዘንድ ፈቀደ ወደደ፣ ፈቀደ እንደማለት ነው። ወይርከብ ማኅደሮ ለእግዚአብሔር ቃል የእግዚአብሔር ቃል ማደሪያው ይላል። ፈቀደ ይህስስ ወይርከብ ማኅደሮ ለእግዚአብሔር ቃል ይልና ከዛ በኋላ ምን ይላል? ወፈጸመ ዘንተ ይህንንም ፈጸመ። ምንድን ነው የፈጸመ? በአብይ ትጋት በምን ታላቅ በሆነ ትጋት ወፈጸመ ዘንተ ይህንን ፈጸመ። ምንን የፈጸመው? ከኋላ ተቀምጧል መልእክቱ። ምን ብሎ? ፈቀደ ይህስስ ወይርከብ ይፈልግ ያገኝም ዘንድ ወደደ የሚለው መልእክት ከኋላ ተቀምጧል። ፈቀደ ይህስስ ወይርከብ ማኅደሮ ለእግዚአብሔር ቃል ወፈጸመ ዘንተ በአብይ ትጋት ይህንን ብሎ መልሶ ከኋላ የነበረውን ጠራ ወይም ጠቀሰ ማለት ነው። ይህን ያለው ከኋላ የጠራውን ሐሳብ ነው ማለት ነው። ፈቀደ ይህስስ ወይርከብ ማኅደሮ ለእግዚአብሔር ቃል ወፈጸመ ዘንተ በአብይ ትጋት ይህንንም በታላቅ ትጋት ፈጸመ ይላል። ወእምዝ ይላል ከዚህም ፈቀደ ይህስስ ወይርከብ ማኅደሮ ለእግዚአብሔር ቃል ወፈጸመ ዘንተ በአብይ ትጋት ይህንንም በታላቅ ትጋት ፈጸመ። ወእምዝ ጸርሃ በመንፈስ ወይቤ ወእምዝ ጸርሃ በመንፈስ ከዚህም ምን ይላል? ጸርሃ በመንፈስ ጮኸ ይላል። ጸርሃ በመንፈስ ጮኸ ተናገረ ይላል። ጮኸ ብሎ ዝም ብሎ እንደው ዝሩ ጮኸት አይደለም። ጮኸ ብሎ ተናገረ ይላል በምስጢር ማለት ነው። እዚህ ጋር ግን ቃል በቃል ጸርሃ ብሎ ጮኸ የሚለውን ያመጣል ማለት ነው። ወእምዝ ጸርሃ በመንፈስም ከዚህ ጮኸ ማለት ነው። ወይ በመንፈስ ከዚህም ጮኸ ይላል። ወእምዝ ጸርሃ በመንፈስ ወይቤ አለም ይላል። ይቤ ብሎ አለ ነው። እንደምታውቁት ይቤ ነባር አንቀጽ ነው። ይቤ አለ ይላል። ወ ደግሞ ሲሆን ምን ይላል? ወይቤ ናሁ ሰማዕናሁ በኤፍራታ እነሆ ይላል። አሁን ናሁ ሁለት አይነት ፍቻ ነው። አሁን ይላል፣ እነሆም ይላል። ናሁ ሲፈታ እነሆም ይላል፣ አሁንም ይላል። በደንብ አስተውሉ። እዚህ ጋር ምን ብሎ ነው የገባው? እነሆ ብሎ ነው የገባው ማለት ነው። ናሁ ብሎ ሰማዕናሁ በኤፍራታ እነሆ በኤፍራታ ሰማነው። ሰማዕናሁ ተመልከቱ። አንዳንዴ እንግዲህ የዝርዝር ሁኔታ ሰማነው የሚለው ምንድነው? ረከቦ ብሎ አሁን አገኘው ይላል። ግን ይሄ አሁን እንደዚህ ብሎ አይደለም እየሄደ ያለው። እንደምታዩት ቅርጹን ቀይሯል። እንደዚህ የሚቀይርበት አጋጣሚ አለ ማለት ነው። ለምሳሌ ሰማዕናሁ እንላለን እንጂ ሰማዕኖ አንልም። እንደዚህ የማንላቸው ነገሮች አሉ። ትንሽ ማለት ስንላቸው ለንባብ የማይጥሙ ወይም ደግሞ እንዲሁ በቃ ጸያፍ ሊሆኑ የሚችሉ አመጣጣችን ላይ ትክክል ያልሆኑ ስናነባቸው ለራሳችንም ለሁሉም ነገር ለንባብ የማይመቹ ለጆሮ የማይስማሙ ነገሮች ይኖራሉ። እነዚህን በንባብ ማጥራት ሰዋሰው እንዲሁ ሊያስቀምጣቸው ይችላል፣ ሊፈቅድ ይችላል። ችግር የለውም። እሱ ቋንቋ ነው፣ ሕግ ነው። ግን ቋንቋ ትልቅ ሀብት እንደመሆኑ መጠን ከቋንቋው ላይ እየመረጥን የምንጠቀመው ነገር አለ። ከቋንቋው ላይ በደንብ ቋንቋውን ካወቅነው እየመረጥን የተሻለውን የማቅረብ የመጠቀም ነገር ልናዳብር ይገባል ማለት ነው። ለመቀጠል ያህል ናሁ ሰማዕናሁ በኤፍራታ ወማኅደሮ ለአምላከ ያዕቆብ ይላል። ወማኅደሮ ለአምላከ ያዕቆብ የያዕቆብ አምላክ ማደሪያንም ይላል። ማኅደር ማለት ማደሪያ ነው እንደምታውቁት። የያዕቆብ አምላክ ማደሪያንም ወማኅደሮ ለአምላከ ያዕቆብ እና ይጠራታል። እንተ ይእቲ
ይችም ቤተልሔም ዘሐረያ አማኑኤል ይላል። ይችም ቤተልሔም ዘሐረያ አማኑኤል። አማኑኤል ምን ያላት? የመረጣት። ሐረያ ብሎ መረጠ ይላል። ህሩይ የተመረጠ እያለ ይሄዳል አይደለ? እንደዚህ እያልን እንቀጥላለን። ሰላም ውድ የማኅፀነ ቤተክርስቲያን ሚዲያ ቤተሰቦች፣ ይህ ማኅፀነ ቤተክርስቲያን የተሰኘው የሚዲያ ቻናላችን ነው። በዚህ ሚዲያችን ላይ በጣም ብዙ ስራዎች እየሰራንበት ሲሆን ከዛም ውስጥ የትርጓሜ ትምህርት እየሰጠን እንገኛለን። እንደዚሁም የውርድ ንባብ፣ የመዝሙረ ዳዊት እና የተለያዩ ትምህርቶችን እየሰጠንበት እንገኛለን። አሁንም እየሰጠን የምንገኘው የውዳሴ ማርያም የነጠላ ትርጉም በሰንበት ትምህርት ቤቶች ማደራጃ መምሪያ ተዘጋጅቶ በማኅፀነ ቤተክርስቲያን ዩቲዩብ ቻናል እየቀረበ ይገኛል። ይህን ትምህርት ሁላችሁም የሚያስፈልጋችሁ ትምህርት ነው። ምክንያቱም ስንጸልይ ምን እንደምንጸልይ ራሱ የምናውቀው እዚህ ትምህርት ላይ ነው። ምን ብለን እንደምንጸልይ ስፔሻሊ በግዕዝ የምንጸልይ ሰዎች እና ይህን ነገር በደንብ አድርጋችሁ እንድትማሩት እና ከስር ደግሞ እስካሁን ድረስ እያያችሁት ከሆነ ሰብስክራይብ በማድረግ ብታግዙን፣ ለሌሎች ሼር በማድረግ ብታግዙን ለእኛ በጣም ብዙ ነገሮች የተሻለ ነገር ይዘን እንድንቀርብ ያደርገናል እና ስለዚህ ሁላችሁም ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ከስር ጥያቄያችሁን ኮመንት ላይ እየጻፋችሁልን፣ እንደዚሁም ማኅፀነ ቤተክርስቲያን የሚለው ከስር ያስቀመጥኩላችሁ የማኅፀነ ቤተክርስቲያን የቴሌግራም ጥያቄ መጠየቂያ ራሱን የቻለ አካውንት አለው። እዛ ላይ ጥያቄያችሁን እያቀረባችሁ ትምህርቱ እንድትከታተሉ በልዑል እግዚአብሔር ስም እናሳስባለን። ማኅፀነ ቤተክርስቲያን ሚዲያ ትምህርቱን እያቀረበልን ይገኛል። ወደ ትምህርቱ እንቀጥላለን። ህሩይ ብለን የተመረጠ ህሪት የተመረጠች እንዲህ እያልን እንሄዳለን። ሐረያ ብሎ መረጠ ይላል። ዘሐረያ አማኑኤል። ከዛ በኋላ ይትወለድ ውስቴታ በስጋ ይወለድባት ዘንድ ውስቴታ በስጋ ከውስጧ በስጋ ይወለድባት ዘንድ ምን ያላት? የመረጣት። ሐረያ መረጣት ነው። ዘ ሲጨመር የመረጣት ይላል ማለት ነው። ይትወለድ ነው እዚህ ጋር የሚለው ይወለድባት ዘንድ ውስቴታ በስጋ ከውስጧ ይወለድ ዘንድ በስጋ ይወለድ ዘንድ የመረጣት ይላል ማለት ነው። ይትወለድ ውስቴታ በስጋ ለመድኃኒተ ዚአነ ለእኛ ድህነት ወይም ደግሞ ለእኛ መዳን በውስጧ ይወለድባት ዘንድ የመረጣት ማናት? ቤተልሔም ናት የሚለውን በምስጢር እንተ ይእቲ የመረጣት ናት። ይእቲ ያለው ናት የሚለውን ይይዛል ማለት ነው። ማናት ይእቲ የተባለችው ወይም ይእቲ ተብላ ማሰሪያ አንቀጽ የሆነላት ነባር ማሰሪያ አንቀጽ የሆነላት ማናት ብለን ከተመለከትን ቤተልሔም ናት ማለት ነው። እሷን ደግሞ የመረጣት ማለት ነው። አያችሁ እዛ ቅጽል ነው ብለን ከዚህ በፊት ያየነው በዚህ ምክንያት ነው። የእገሌ የእገሊት እያልን የምናየው ለምሳሌ ይሄ መጽሐፍ የማን መጽሐፍ ነው ብለን አንድ መጽሐፍ ይዘን ለአንድ ወንድማችን ጓደኛችን ብናሳየው የእገሌ ብሎ መልስ ቢሰጠን የዚያ መጽሐፍ አንዱ መገለጫው ምንድን ነው? የተጠራው ባለቤት የሱ መሆኑን መግለጽ ማለት ነው። ለምሳሌ የኔ መጽሐፍ ሊኖር ይችላል፣ የወንድሞቼ መጽሐፍ ሊኖር ይችላል። ይሄም የመጽሐፉ መገለጫ ነው ማለት ነው። ማለት የመጽሐፉን ባለቤትነት በያመለከትን። ስለዚህ የምን ይባላል? ቅጽል ይባላል ማለት ነው። በደንብ አስተውሉ። ቅጽል ይባላል። ባለቤትነትን፣ ሁኔታን፣ እያንዳንዱን ነገር ያመለክታል። ከግስም ጋር አብሮ እየመጣ የሞተ፣ የተቀበረ፣ የተገደለ፣ የተከበረ፣ የነገሰ፣ የተዋረደ እንዲህ እያለ ይቀጥላል። ስለዚህ ምን ይሆናል? ቅጽል ይሆናል። የሚሆኑ ዘ አለ፣ እንተ አለ፣ ውስጠ ዘዎች አሉ። ውስጠ ዘ ማለት በውስጣቸው ዘ የሚል ትርጉም ያላቸው ወይም የብለው የሚፈቱ ማለት ነው። እነዚህ ሁሉ ይዘን ስንፈታ ብዙ እናገኛለን ማለት ነው። ሰዋስውን እንዲህ እያልን ማስፋት እንችላለን ማለት ነው። እሺ ይትወለድ ውስቴታ በስጋ ለመድኃኒተ ዚአነ ይልና ካዕበ ይቤላ ዳግመኛ አላት። ካዕበ ይቤላ ዳግመኛ። ካዕበ ማለት ዳግመኛ ማለት ነው። ካዕበ ማለት ሁለተኛ። ለምሳሌ ሀግዕዝ ብለን ሁም እንላለን፣ ካዕበ እንላለን። ስለዚህ ካዕበ ዳግመኛ እንላለን ማለት ነው። ካዕበ ይቤላ ካልእ እምነቢያት፣ ካልእ እምነቢያት ከነቢያት ሁለተኛ አላት። ይቤላ አላት። ምን አላት? ካዕበ ይቤላ ካልእ እምነቢያት ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃዲም ነገሥተ ይሁዳ። አንቺ የኤፍራታ ክፍል ይሆንሽ ይላል ማለት ነው። ወአንቲኒ ቤተልሔም ምድረ ኤፍራታ የኤፍራታ ምድር የሆንሽ አንቺ። ወአንቲኒ አንቺ ቤተልሔም ይላል። ወአንቲኒ ቤተልሔም ምድረ ኤፍራታ የኤፍራታ ምድር የሆንሽ አንቺ ቤተልሔም ምድረ ኤፍራታ ኢትትሃዲም ነገሥተ ይሁዳ ከይሁዳ ነገሥታት አታንሽ ይልና በምስጢር ደግሞ
ሀገራቸውን፣ መንደራቸውን፣ መኖሪያቸውን፣ መንበራቸውን፣ ሁኔታቸውን፣ ኑሯቸውን ይጠቅሳል ማለት ነው። እንደዚህ አድርገን እናመጣለን። አንቲኒ ቤተልሔም ምድረ ኤፍራታ ኢትትያት ነገሥተ ይሁዳ እስመ እምኔኪ ይላል። ከአንቺ እስመ እምኔኪ ይወፅእ ንጉሥ። እስመ እምኔኪ ከአንቺ እምኔኪ ብሎ ከአንቺ ይላል። እስመ እንግዲህ ምን ጊዜም የሚወድቀው ተመልከቱ። እንግዲህ በንባብ ደረጃ አብሮ ከስምም ጋር ከምንም ጋር ልታገኙት ትችላላችሁ። ነገር ግን በምስጢርና በአፈታት ደረጃ ምን ላይ ነው የሚወድቀው ብለን ስንመለከት ግስና ግስ ላይ ብቻ ነው የሚወድቀው። ያ ማለት ሆኗልና፣ ተደርጓልና፣ ሞቷልና እንዲህ ያን የምንሄድበት የምናስረዳበት አስረጅ የሆነ አገባብ ነው ማለት ነው። እስመ እምኔኪ ይወፅእ ንጉሥ ከአንቺ ንጉሥ ይወጣልና። አያችሁ ይወፅእ ላይ ወደቀ ማለት ነው። ወይም ወደቀ ይወፅእ ማለት ይወጣል ማለት ነው። እስመ እምኔኪ ይወፅእ ንጉሥ ከአንቺ ንጉሥ ይወጣል። ዘይርእዮሙ ለሕዝቤ እስራኤል እስራኤል ሕዝቤን ለሕዝቤ ብሎ ሕዝቤን አለ። ሕዝቤ ብሎ ሕዝቤ ይላል አይደል? ለብሎ ደግሞ ለን እንደተሳቢ አድርጎ አመጣ። ዘይርእዮሙ ርእየ ብሎ አየ፣ ጠበቀ ይላል። አፈታቱ እንደዚህ ነው። ዘይርእዮሙ ለሕዝቤ እስራኤል እስራኤል ሕዝቤን የሚጠብቃቸው ንጉሥ ከአንቺ ይወጣል የሚለውን ሐሳብና ምስጢር ይይዛል ማለት ነው። ሰዋስው በዚህ መንገድ እየተፈታ ይሄዳል። ዘይርእዮሙ ለሕዝቤ እስራኤል ይልና ከዛ በኋላ ምን ይላል? ወዝ ነገር ይህ ነገር ወዝ ከዚህ በፊት አይተናል። ዝ ይህ ነው ነገር ይህ ነገር እነሆ ምን ይደንቅ ምን ይረቅ እያለ ይቀጥላል። ወዝ ነገር ለእሉ እለተነበዩ ዘበአሐዱ መንፈስ በአንድ መንፈስ የተናገሩ እነዚህ እዛው ላይ ይመጣል። ወዝ ነገር ለእሉ እለተነበዩ እለ ብሎ የ ይላል። ግን እዚህ ጋር በቂ የሚባል ሐሳብ አለ። በቂ ማለት እለተነበዩ የተናገሩ ትንቢትን የተናገሩ የመሰከሩ እንደማለት ነው። የመሰከሩ ሁሉ ማንን ያመጣል? በውስጥ ነቢያትን ያመጣል። ዘበሉ ብሎ የበሉ ቢል የበሉ ሰዎች ብለን እኛ በአፈታት ማምጣት እንችላለን ማለት ነው። ግልጽ ነው ብዬ ተስፋ አደርጋለሁ። ግልጽ ያልሆነላችሁ ነገር ካለ መጠየቅ ይቻላል። ለምሳሌ ዘበልአ ብሎ የበላ ሁሉ ዘበልአ የሚለው ግስና ቅጽል ይመለከተዋል ማለት ነው። ስለዚህ የበላውን ሰው የበላውን ውሻም ከሆነ ውሻ፣ እንስሳም ከሆነ እንስሳ፣ ድመት ከሆነች ድመት እያንዳንዱን ነገር ማምጣት እንችላለን። የበላ ነገር በዚያ ሰዓት ተጠቅሶ መምጣት ይችላል። ባይኖርም ማለት ነው። ስሙ ላይኖር ይችላል፣ ሰውየው ላይኖር ይችላል፣ የተጠቀሰው አካል ላይኖር ይችላል። ግን በእነዚህ በእለ በዘ በእንተ አማካኝነት በቂ ሆኖ መምጣት ይችላል ማለት ነው። በደንብ አድርጋችሁ ያዙ። በቂ የተባለው ለምንድን ነው? አንቀጹና ቅጽሉ በቂ ስለሆነ በዚያ ሰዓት ምን ላይ ያስፈልገን ይችላል? እንዳጠቃቀማችን ባለቤቱ መጠራት ላይ ይጠበቅበት ይችላል። ቅጽሉ የሚቀጸልለት አካል መጠራት ላይ ይጠበቅበት ይችላል። በውስጥ እንዳለ ተደርጎ ይመጣል ማለት ነው። ግልጽ ነው አይደለ? እንዳለ ተደርጎ በውስጥ ይመጣል። ስለዚህ ወዝ ነገር ለሉ እንደተነበዩ ዘበአሐዱ መንፈስ በአንድ መንፈስ የተናገሩት እንደተነበዩ የተባሉት ውስጥ ያሉትን ተቀጸለላቸው። እንደተነበዩ የተናገሩ እነዚህ ነቢያት ለነዚህ በአንድ መንፈስ የተናገሩ እነዚህ ነቢያት እነዚህ እንደተነበዩ ዘበአሐዱ መንፈስ በአንድ ነገር ወዝ ነገር ለእሉ ይህ ነገር እነሆ ለነዚህ ምን ድንቅ ነው ማለት ነው። ለእሉ ብሎ መልሶ ራሳቸውን እለ ተብሎ የመጡትን ለእሉ ብሎ አመጣቸው። ለእነዚህ ማለት ነው። ለእነዚህ እንደማለት ነው። ለእሊህ ለእነዚህ ይላል። ለእነዚህ ብለን እናመጣቸዋለን። ለእሉ ለእነዚህ ይህ ነገር እነሆ ምን ድንቅ ነው። ቅድም እንዳለ ወዝ ነገር ለእሉ ለተነበዩ ዘበአሐዱ መንፈስ ይልና ስለማን በእንተ ክርስቶስ ይላል። ስለማን? ስለ ክርስቶስ ሎቱ ስብሐት ለእርሱ ምስጋና ይገባል። ተመልከቱ እዚህ ጋር አሁን አንድ ሐሳብ እናያለን። ለከ ስብሐት ለአንተ ምስጋና ብሎ በውስጥ የሌለውን አንቀጽ ልክ ቅድም እንዳልነው ቅጽሉ ላይ እንዳየነው ይገባል ብሎ መርምሮ ያመጣል። ለምሳሌ ስብሐት ለአብ ብንል አሁን እዚህ ጋር ይደሉ የሚል ግስ የለንም። ግን ስብሐት ለአብ ስንል ለአብ ምስጋና ይገባል ይላል። ስብሐት ማለት ምስጋና ነው። ለአብ ማለት ለአብ ነው። በውስጡ ይገባል የሚል ማሰሪያ አንቀጽ ራሱ ስቦ ጎትቶ ከየትም አድርጎ ያመጣል ማለት ነው። ይሄ ባህሪው የቋንቋው ባህሪ። ስለዚህ ይህን በደንብ ማስተዋልና መጠንቀቅ ይገባል ማለት ነው። ጥያቄያችሁን በደንብ አድርጋችሁ መጠየቅ ትችላላችሁ። በግልም በውስጥ መስመር
እንዲሁም በኮመንትም ሀሳባችሁን አሁንም በተደጋጋሚ እንድታስቀምጡ እንጠይቃለን። ይህ ነገር እጅግ ጠቃሚ ስለሆነ እጅግ ስለሚያስፈልግ በደንብ አድርጋችሁ ሀሳቡን ወደኛ እንድታደርሱ ያገኛችሁትን የቀረባችሁ ካለ ያልተገለጸ ያልተነካ ያልተዳሰሰ ነገር ካለ እኛ ማወቅ ስለምንፈልግ አደራችሁን ኮሜንት ላይ ሀሳባችሁን ስጡን ማለት ነው። እንግዲህ ለመቀጠል ያህል ወዝ ነገር ለእሉ ለተነበዩ ዘበአሐዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ብለናል አይደለ? ምስለ ኄር አቡሁ ቅድም ኄርና ኄርትን አይተናል። ቅድም ሳይሆን ቅድምም ዝም ብለን እንዲሁ እንደ ሐሳብ ዝም ብለን ስናነሳቸው ከነበሩ ነገሮች አንዱ ነው። ግን ከዚህ በፊት በነበረው ክፍለ ትምህርታችን ላይ አይተነዋል። ምንድነው ያየነው ብለን ስንመለከት ኄርና ኄርት ኄርት ይእቲ በሀበ ክብሎሙ ቅዱሳን ወሊቃነ ጳጳሳት ብለን ወዝ መንክር ነስአ የተሰኘው የትምህርት ክፍላችን ላይ ከዚህ በፊት የነበረው ላይ አንስተናል። አሁን ደግሞ በወንድ አንቀጽ መጣ ማለት ነው። ኄር ማለት ታማኝ ማለት ነው። ወዝ ነገር ለእሉ ለተነበዩ ዘበአሐዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ይልና ምስለ ኄር አቡሁ ከቸር አባቱ ጋር አቡሁ ያለው አባቱ ነው። ኄር ያለው ታማኝ ቸር ይላል። ምስለ ጋር ነው ወይም አፈቃቃሪ ይባላል። ለምሳሌ እኔ ከወንድሜ ጋር ምሳዬን በላው ካልኩኝ ጋር ምንድነው ማለት ነው? አፈቃቃሪ ወይም ደግሞ እኛን ምን የሚል የሚያጣምር ቃል ነው ማለት ነው። እኛን የሚያጣምር ቃል ነው። ልክ እንደዚህ አድርገን ጋር የሚለውን መጠቀም ወይም ምስለ የሚለውን አገባብ መጠቀም እንችላለን ማለት ነው በሰዋስዋችን ላይ። ምስለ ኄር አቡሁ ይልና አሁንም ምን ይላል? ወመንፈስ ቅዱስ ከመንፈስ ቅዱስም ጋር ምስለ ኄር አቡሁ ወመንፈስ ቅዱስ። እንግዲህ ምስለ በወ አማካኝነት አሁን ደግሞ ወደ ምን ይመጣል? ወደ መንፈስ ቅዱስም ይመጣል። ከቸር አባቱ ከመንፈስ ቅዱስም ጋር ይላል። ከመንፈስ ቅዱስም ጋር አውራጅ ይባላል። አውራጅ ነው ባህሪው። ሌላኛው አመል አውራጅ ነው። ለምሳሌ ዘሐመ ወሞተ ወተቀብረ ወተንሥአ ብንል በወ አማካኝነት ሁሉም ግሶች ላይ ይንደረደራል ማለት ነው። ወይም ደግሞ ሁሉም ግሶች ላይ እናገኘዋለን። ዘሐመ ወሞተ የታመመ የሞተ የተቀበረ እያለ ሁሉም አንቀጽ ላይ ዘን እናገኛለን። በማን አማካኝነት ነው ብያለሁ? በወ አማካኝነት። ምክንያቱም ዘሐመ ወዘሞተ እንደማለት ነው። አሁን እዚህ ጋር ዘ ስላለ ከወ ጋር አሁን ዘን ድጋሚ አምጥተን መጠቀም አይጠበቅብንም። ዘሐመ ወሞተ ወተቀብረ ወተንሥአ እሙታን የታመመ የሞተ የተቀበረ ከሙታን ተለይቶም የተነሳ ኢየሱስ ክርስቶስ ብለን እንደማየት ማለት ነው። ምስለ ኄር አቡሁ እንልና ወመንፈስ ቅዱስ እምይእዜ ወእስከ ለዓለም ከዛሬ ወእስከ ለዓለም እስከ ዘለዓለምም ድረስ። ዓለም ማለት ፍጻሜን ያመለክታል ወይም ፍጻሜ የሌለው። ለዓለም ማለት እንግዲህ የምናውቃት ዓለም አለች አይደለም? ይችን ዓለም ለማንሳት ሳይሆን ለዓለም ማለት ጊዜውን ራሱን ይጠቅሳል። ለዓለም ማለት ለዘላለም ፍጻሜ የሌለው እንደማለት ነው። ወይም ደግሞ መጨረሻ የሌለው እንደማለት ነው። ለዓለም እምይእዜ ወእስከ ለዓለም ከዛሬ ይእዜ ማለት ዛሬ ማለት ነው። ከነው እምይእዜ ከዛሬ ወእስከ ለዓለም እስከ ዘለዓለምም ድረስ ከቸር አባቱ ከመንፈስ ቅዱስም ጋር ምን ይገባል ነው? ስብሐት ይገባል፣ ምስጋና ይገባል እያለ ያነሳል። ወዝ ነገር ለእሉ ለተነበዩ ዘበአሐዱ መንፈስ ስለነዚህ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለተጠሩት ማለት ነው። ወልድን አንስተናል፣ አብን አንስተናል፣ መንፈስ ቅዱስን አንስተናል አይደል? ስለነዚህ ስለ አብ ስለ ሶስቱ አካላት አብ ወልድ መንፈስ ቅዱስ የተናገሩ የነዚህ ወዝ ነገር ለተናገሩ ለነዚህ ስለነዚህ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለተናገሩ ለነዚህ ይህ ነገር እነሆ ለነቢያቱ ድንቅ ነው እንደማለት ነው። ይህ እንግዲህ ወዝ መንክር ነስአ ከሚለው ቀጥሎ መኃልየ እግዚአብሔር ለዳዊት የተሰኘው ክፍለ ትምህርታችን ነው ማለት ነው። ለዛሬ እዚህ ላይ ይበቃናል። ቀጣዩን ትምህርት በቀጣይ ጊዜ እንገናኝበታለን። ወስብሐት ለእግዚአብሔር።